ልጆ ላይ ልክ እንደዚህ ልጅ በተደጋጋሚ ጆሮ መጎተት አስተውለው ያውቃሉ? ህፃናት በተደጋጋሚ ጆሮአቸው እንዲጎተት የሚያደርጉ 6 ዋና ዋና ምክንያቶች አሉ። እነዚህን በዛሬ ቪዲዮ ነግራችኋለሁ። ከዛ በፊት ግን የህፃናት የጆሮ ኢንፌክሽን ወይም የጆሮ ህመም ከምን ይከሰታል የሚለውን በዝርዝር በዛሬ ቪዲዮ ነግራችኋለሁ። ዋና ዋና ለጆሮ ኢንፌክሽን አጋላጭ የሆኑ ነገሮችን፣ በተጨማሪ ደግሞ ምልክቶቹን በደንብ ነግራችኋለሁ። በነገራችን ላይ የጆሮ ኢንፌክሽን በአግባቡ ካልታከመ የመስማት ብቃትን ሊቀንስ ይችላል። አንዳንዴ ኮምፕሊት የሆነ ሂሪንግ ሎስ ሊያስከስት ይችላል። ይህን ደግሞ መከላከል የምንችለው በጣም ቀላል ነገር ስለሆነ ሁሉም ወላጅ ይህ ነገር ማወቅ አለበት። ቪዲዮውን እስከ መጨረሻው ተመልከቱት። ለብዙ ሰዎች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ማድረግ እንዲሁም ጥያቄ ካላችሁ ኮሜንት ላይ ማስፈር አትርሱ። በነገራችን ላይ ይህ ብሩክስ የሚባል የዩቲዩብ ቻናላችን ነው። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ለእናንተ ለወላጆች ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎች የምንለቅበት ነው። እናንተ ቤተሰብ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክት በመጫን አዳዲስ መረጃዎችን ሰኞ፣ ሮብና ዓርብ ትምህርት ማግኘት ትችላላችሁ። መልካም ቆይታ። ስለዚህ ህፃናት የጆሮ መጎተት ምልክቶች ብዙ ናቸው ወይም ምክንያቶቹ ብዙ ናቸውና ወደዛ ፖይንት ከመሄድ በፊት ህፃናት ላይ የጆሮ ኢንፌክሽን እንዴት ይከሰታል፣ ምልክቶቹ ምን ናቸው፣ ለጆሮ ኢንፌክሽን የሚያጋልጡ ነገሮች ምንድን ናቸው የሚለውን ነገራችሁ። በመጀመሪያ አናቶሚውን ወይም ተፈጥሯቸውን በደንብ አንደርስታንድ ማድረግ አለባችሁ። ህፃናት ላይ በዚህ ምስል ላይ እንደምታዩት ከጆሮአቸው ወደ አፍንጫቸው የሚሄድ ቱቦ አለ። ይህ ቱቦ ዩስታቺየን ቲዩብ ይባላል። ዩስታቺየን ቲዩብ ዋና ስራው ሚድል ኢል የምንለው ወይም መካከለኛውን የጆሮ ክፍል ክፍት እንዲሆን አየሩ የተሻለ እንዲሆንና ድሬን ማድረግ ነው ስራው። ያ ማለት ከመካከለኛው ጆሮ ክፍል ወደ ጉሮሯችን የሚፈስ ነገርም ካለ አየርም ካለ የሚያስተላልፍ ነው። ይህን ማወቅ የምትችሉት ለምሳሌ ፕሌን ላይ ስትበሩ ወይም ደግሞ ስታዛጉ ጆሮአችሁ ላይ የሚከፈት የሚዘጋ ነገር ፊል ታደርጉታላችሁ አይደለ? ያ ፕሬሸር ኢኳላይዝ የሚያደርግ ፈሳሽ ካለም ድሬን የሚያደርግ ቱቦ ዩስታቺየን ቲዩብ ይባላል። ይህ ቱቦ አንዳንዴ ዲስፈንክሽናል ሊሆን ይችላል። በተለይ ደግሞ ህፃናት ላይ አቀማመጡ በጣም ለየት ይላል። የኛ አዋቂዎች ላይ እንደምታዩት የጆሮና የጉሮሯችን ሆሪዞንታል አይደለም ዳያጎናል ነው። ማለት በቀላሉ ግራቪቲን በመጠቀም ፈሳሽ ድሬን መደረግ ሲችል፣ ህፃናት ላይ ግን የጆሮአቸውና የአፍንጫቸው አቀማመጥ ሆሪዞንታል ይሆናል ወይም ቅርርብ ያለ ይሆናል። ሆሪዞንታል ከሆነ ደግሞ ድሬን ማድረግ አይችልም። በቀላሉ ኢንፌክሽን ከያዘ ወይም ከጠበበ ፈሳሽና ፈሳሽ መሰል ነገሮችን ከጆሮ ወደ ጉሮሮ ድሬን ማድረግ አይችልም። የዛኔ ምን ይከሰታል? ዩስታቺየን ዲስፈንክሽን ይከሰታል። ዩስታቺየን ዲስፈንክሽን ተከሰተ ማለት ቱቦ ተዘጋ ማለት ነው። ፈሳሽ አኪሙሌት ያደርጋል። ፈሳሽ የመካከለኛው የጆሮ ክፍል ላይ እየተከማቸ ይሄዳል። የዛኔ ልጁ ህመም እየተሰማው ይሄዳል። ትኩሳት ያመጣል። ምልክቶቹን በዝርዝር በኋላ እናያቸዋለን። ብቻ ባጭሩ የጆሮ ኢንፌክሽን ማለት በአብዛኛው የሚከሰተው የመካከለኛው የጆሮ ክፍል ሲሆን የውጭኛው የጆሮ ክፍል በብዛት ከዚህ ከምታዩት ጆሮ እስከ ታምቡር ድረስ ያለው የውጭኛው ክፍል ይባላል። እሱ ላይ ኢንፌክሽን ከተከሰተ ብዙ ጊዜ ፈሳሽ ከገባ ወይም ደግሞ ከዋና በኋላ የሚከሰቱ የኦታይቲስ ኤክስተርና ወይም ስዊመርስ ኢር የሚባለው ነገር ነው። በብዛት ከውጭ ነው። ያኛው ግን ይሄ መካከለኛ የጆሮ ክፍል የምንለው ክፍል አብዛኛው በጣም ጠንከር ያለ ኢንፌክሽን የሚከሰትበት ፈሳሽ ቢውልድ የሚያደርግበት እንዲሁም ደግሞ የጆሮ ታምብር የሚወጠርበት ክፍል ነው። ይህ በአግባቡ ካልታከመ የመስማት ብቃትን በጣም ሊቀንስ ይችላል። ህፃናት ላይ የጆሮ ኢንፌክሽን በሶስት ዋና ዋና ነገሮች ከፍለን ማየት እንችላለን። የመጀመሪያው አኪዩት ኦታይቲስ ሚዲያ ይባላል። ያ ማለት አጣዳፊና ለአጭር ጊዜ የሚቆይ የጆሮ ኢንፌክሽን ነው። ይህ ቅድም እንዳልኳችሁ የመካከለኛው የጆሮ ክፍል በምስሉ ላይ እንደምትመለከቱት ሚድል ኢር የሚባለው ነገር ብቻ ያጠቃል። ሁለተኛው ደግሞ ረጅም ጊዜ የሚቆይ ሚድል ኢር ኢፊውዥን ይባላል። ይህ ማለት ጉፋንን ተከትሎ ዩስታቺየን ቲዩብ ያልኳችሁ ቱቦ በመደፈኑ ምክንያት የሚከሰት ረጅም ጊዜ የሚቆይ ፈሳሽ ጥርቅም ማለት ነው። ሶስተኛው ደግሞ ክሮኒክ ኦታይቲስ ሚዲያ ወይም ክሮኒክ ሱፕሬቲቭ ኦታይቲስ ሚዲያ ይባላል። ይህ ደግሞ በተከታታይ የሆነ የጆሮ ፈሳሽ ሊኖረው ይችላል። ሁልጊዜ የሚታይ ልክ ጉፋን በያዛቸው ቁጥር ፈሳሽ ያሳያል። ይህ በአግባቡ ካልታከመና ረጅም ጊዜ የሚቆይ ከሆነ የመስማት ብቃትን በጣም ሊቀንስ ይችላል። ለዛሬ ማውራላችሁ አኪዩት ኦታይቲስ ሚዲያ የሚባለው የመጀመሪያውን ፓርት ሲሆን ይህም እድሜያቸው ወይም የሚያሳየው ምልክት እንደየእድሜያቸው ይለያያል። የመጀመሪያው እድሜያቸው ከ1 ዓመት በታች ከሆነ ብዙ ጊዜ ጆሮ የመጎተት ባህሪ ይኖራቸዋል። ጆሮአቸውን ያንቀሳቅሱታል፣ ይጎትቱታል፣ ኢሪቴብል ይሆናል፣ በጣም ማልቀስ ይኖራቸዋል፣ ትኩሳት ይኖራቸዋል፣ መነጫነጭ ይኖራቸዋል። ከዛ በተጨማሪ ደግሞ ተቅማጥም ሊሆናቸው ይችላል አንዳንድ ጊዜ። ስለዚህ የጆሮውን በተደጋጋሚ የሚነካ ከሆነ ማልቀስ፣ መነጫነጭ ካለው፣ ደስተኛ ካልሆነ፣ ትኩሳትና ከፍተኛ የሆነ ምግብ ፍላጎት መቀነስ ካሳየ እና እድሜው ከ1 ዓመት በታች ከሆነ ምናልባት የጆሮ ኢንፌክሽን ሊሆን ስለሚችል በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ወይም የአንገት በላይ ሐኪም ጋር ቀርባችሁ ውስጡን ማሳየት ይኖርባቸዋል። ሁለተኛ እድሜያቸው ደግሞ 2 ዓመትና ከዛ በላይ ሆነው በደንብ የሚያውቁ ከሆነ የሚናገሩ ከሆነ ህመሙ ከተከሰተ ጆሮዬን አመመኝ ብለው በደንብ ኮምፕሌን ያደርጋሉ። በተለይ ማታ ላይ ልክ ጉፋን ከያዛቸው ከ3 ወይም ከ4 ቀን በኋላ ከፍተኛውን የጆሮ ህመም ይኖረዋል። ያ በትክክል እዚህ ጋር አመመኝ ብለው ጆሮአቸውን ሊጠቁሙ ይችላሉ። ጨቅላ ህፃናት ግን እዚህ ጋር አመመኝ ስለማይሉ ብዙ ጊዜ የሚጠቁሙን ጆሮን በማንቀሳቀስ ወይም በመንጎተት ብቻ ሊሆን ይችላል። ስለዚህ እነዚህ ምልክቶች ህፃናትም ሆነ ታዳጊ ህፃናትም ሆነ ጨቅላ ህፃናት ላይ ከተከሰቱ ቶሎ ህክምና ይፈልጋሉ። ለመሆኑ የጆሮ ኢንፌክሽን ከምን ይከሰታል? ዋና ዋና ምክንያቶቹ ሁለቱ ናቸው፣ ቫይረስ እና ባክቴሪያ። እድሜያቸው ከ5 ዓመት በታች ያሉ ህፃናት አብዛኞቹ ወይም 80% የሚሆነው በቫይረስ የሚመጣ ሲሆን እስከ 20-30% ግን የባክቴሪያም ሊሆን ይችላል። ይህንን ለመለየት ደግሞ ሐኪም ጋር ቀርቦ
ምርመራ ማድረግ ተገቢ ነው የሚሆነው። በነገራችን ላይ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የአንገት በላይ ህክምና በአንገት በላይ ስፔሻሊስት ሐኪም እየሰጠ ይገኛል። ከጆሮ ከአፍንጫ ከጉሮሮ ጋር በተገናኘ ከአፍንጫ ቶንሲል ጋር ከጉሮሮ ቶንሲል ጋር በተገናኘ ማማከር ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ ቀጠሮ ማስያዝ በአካል መምጣትም ትችላላችሁ። ስለዚህ ለጆሮ ኢንፌክሽን አጋላጭ የምንላቸው ምክንያቶች የትኞቹ ናቸው? ህፃናት ለጆሮ ኢንፌክሽን የሚዳረጋቸው ነገሮች አሉ። ሳናቅ ብዙ ጊዜ እኛም ስህተት የምንሰራቸው ነገሮች ናቸው። እነዚህን በዝርዝር ወላጆች ማወቅ አለባቸው። የመጀመሪያው የሚያጋልጠው ነገር ህፃናት በተኙበት ጡጦ መስጠትና ጡጦ ማጥባት። በተኙበት ጡጦ የሚጠቡ ከሆነ ዋናው ችግር በውስጥ በኩል በጉሮሯቸው በኩል ኢስታችን ቲዩብ ያልኳችሁ ቅድም ያሳየኋችሁ ቱቦ ከጉሮሮ ጋር ትገናኛለች። ጡጦ ሲጠቡ ተኝተው ከሆነ ቀጥታ ወተት በዛች ቱቦ አድርጎ ወደ ጆሮ ሊሄድ ይችላል። ያ ደግሞ ኢስታችን ቲዩብ ስራውን ራሱ ዲስፈንክሽናል እንዲሆን ወይም ስራው እንዲስተጓጎል ያደርጋል። በዛ ምክንያት የጆሮ ኢንፌክሽን ያጋልጣቸዋል። ሁለተኛው ለጆሮ ኢንፌክሽን የሚያጋልጠው ነገር ደግሞ የእናት ጡት ወተትን አለማግኘት በራሱ። የእናት ጡት ወተት በጣም ብዙ ጥቅሞች አሉት። ከዚህ በፊት ብዙ ቪዲዮ ሰርቼላችኋለሁ። ዋና ዋና የምንላቸው እንግዲህ የኢሚኖግሎቢን ኤ፣ ኢሚኖግሎቢን ጂ እንዲሁም ደግሞ ላይሶዛይም፣ ላክቶፌር የሚባሉ ኤንዛይሞች እና ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ባክቴሪያን ያስወግዳሉ። እነዚህን ያላገኘ ህፃን በፎርሙላ ብቻ ያደገ ከሆነ ግን ለጆሮ ኢንፌክሽን ተጋላጭ ነው። ሶስተኛው ደግሞ ዴኬር ላይ ልጆች የሚውሉ ከሆነ በተለይ እድሜያቸው ከ2 ዓመት በታች ሆኖ ረጅም ሰዓት ዴኬር የሚቆዩ ከሆነ ለባክቴሪያ ለጆሮ ኢንፌክሽን ተጋላጭ ናቸው። ዴኬር አሁን ብዙዎቻችን ቢዚ ስለሆን ልጆቻችን ዴኬር ላይ ነው የሚውሉት። ያ አሁን ዋጋ እያስከፈለን ይገኛል። ህፃናት በተቻለ መጠን እስከ 2 ዓመት ከወላጆቻቸው ጋር ነው ማድረግ ያለባቸው። አንደኛ ለጆሮ ኢንፌክሽን ለቶንሲል ለምን አይገለጡ ይችላሉ። ኢሚኒቲያቸውን በደንብ ቢውልድ መሆን ይችላል። ሁለተኛ ደግሞ ኢሞሽናል ዴቨሎፕመንታቸው ወይም የአእምሮ እድገታቸው ቤስት የሚያደርገው በመጀመሪያ 2 እና 3 ዓመት ነው። በዚህ ጊዜ ደግሞ ህፃናት መሆን ያለባቸው ከወላጆቻቸው ጋር ነው። ስለዚህ በተቻለ መጠን ዴኬር የምታበዙ ሰዎች ዴኬሩን ቀነስ ብታደርጉት መክራቸዋለሁ። ሶስተኛው ለጆሮ ኢንፌክሽን የሚያጋልጠው ነገር ደግሞ የአፍንጫ ቶንሲል ካለ፣ የአፍንጫ ቶንሲል በተለይ ከፍተኛ ማንኮራፋት ካላቸው፣ አፍንጫቸው በጣም የሚታፈን ከሆነ፣ ከዛ በተጨማሪ ደግሞ እንቅልፍ ሲተኙ የሚገለባበጡ እረፍት የሚነሳቸው ከሆነ ይህ የአፍንጫ ቶንሲል ሊኖር እንደሚችል ምልክት ነው። የአፍንጫ ቶንሲል አበጣ ማለት ቅድም ያሳያችሁ ቲዩብ ኢስታችን ቲዩብ በአፍንጫ ቶንሲል ምክንያት ትደፈናለች ወይም ደግሞ ትጠባለች። የዛኔ ቱቦ ስራውን ያቆማል። ያ ኢስታችን ቲዩብ ስራውን ቆመ ማለት ለኢንፌክሽን ጆሮ ተጋለጠ ማለት ነው። ምክንያቱም ቅድም እንዳልኳችሁ የመካከለኛው የጆሮን ክፍል ድሬን የሚያደርገው የሚያጸዳው ቱቦ ነው። ቱቦ ተስተጓጎለ፣ ስራው ቆመ ማለት ለጆሮ ኢንፌክሽን ተጋለጡ ማለት ነው። ስለዚህ እነዚህ ሁሉ ለጆሮ ኢንፌክሽን አጋላጭ ነገሮች ሲሆኑ እነዚህ ነገሮች ካሉ ወይም ምልክት ካስተዋላችሁ ግዴታ የአንገት በላይ ስፔሻሊስት ሐኪም ወይም የህፃናት ስፔሻሊስት ሐኪም ጋር ቀርባችሁ ማሳከም ይኖርባችኋል። ስለዚህ እነዚህ ዋና ዋና ያልኳችሁ የጆሮ ኢንፌክሽን ምልክቶች ናቸው ወይም አጋላጭ ምክንያቶች ናቸው። ህክምናው በዋነኝነት ሐኪም ካየ በኋላ የባክቴሪያ ከሆነ አንቲባዮቲክስ ያዛል፣ የቫይረስ ከሆነ አንቲባዮቲክ ላይታዘዝ ይችላል። ሌሎች ሰፖርቲቭ ትሪትመንቶች ሊታዘዙ ይችላሉ። አስፈላጊ ከሆነ የአፍንጫ ስፕሬዎችም ሊታዘዙ ይችላል፣ እንደ ውጤቱ ወይም እንደ ህክምናው ግኝት ማለት ነው። ስለዚህ ምርመራ ህክምና ማድረግ እመክራችኋለሁ። ስለዚህ በመጨረሻም ህፃናት የጆሮ መጎተት ምክንያቶች ያልኳችሁ ቅድም የነገርኳችሁ 6 ዋና ዋና ነገሮች ልንገራችሁ። አንደኛው መጀመሪያ አሁን ያልኳችሁ የጆሮ ኢንፌክሽን ነው። ሁለተኛው ጥርሳቸው ሲበቅል የሚከሰት የጥርስ ህመም ነው። ይሄ ሪፈርድ ፔን ስለሚያመጣ ጆሮ አካባቢ ህመም ወይም ደግሞ ማሳከክ ስሜት ስለሚኖረው ጆሮአቸውን ሊጎትቱ ይችላሉ። ሶስተኛው ምክንያት የውጭኛው የጆሮ ክፍል ወይም ኤክስተርናል ካናል የምንለው የደረቀ ከሆነ ወይም ብዙ ኩክ ከያዘ ወይም ብዙ ፀጉር ካለው ማሳከክ ይኖራል። የዛኔ ያስገቡን የማሳከክ ወይም የመጎተት ነገር ሊኖራቸው ይችላል። አራተኛ አንዳንድ ህጻናት እንደ ሰልፍ ሱዚንግ ቢሄቪየር ወይም ራሳቸው የሚያረጋጉበት ሊሆኑ ይችላል። እንደ ጨዋታ ሊቆጥሩት ይችላሉ። በተለይ እድሜያቸው ከ3 ወር ከ4 ወር ጀምሮ ነገሮችን ኤክስፕሎር የሚያደርጉበት ጊዜ ነውና ጆሮአቸውን ዲስከቨር ያደርጉታል ወይም ያገኙታል። የዛኔ ዝም ብለው እየነቀነቁ ለምሳሌ ጡጦ ሲጠቡ ወይም ጡት ሲጠቡ ዝም ብለው እየነቀነቁ ሊተኙ ይችላሉ። ራሳቸውን ማረጋጊያ አንዱ መንገድ ሊያደርጉት ይችላሉ። ልክ ጣታቸውን እንደመጥባት ማለት ነው። ሰልፍ ሱዚንግ ቢሄቪየር ይባላል ይሄ። አምስተኛው ምክንያት ደግሞ ፎሪን ቦዲ ካለ፣ ፎሪን ቦዲ ማለት ግዑዝ አካል ወይም ደግሞ ኤክስተርናል የሆነ አላስፈላጊ ነገር ወደ ጆሮአቸው ገብቶ ከሆነ ለምሳሌ አላስፈላጊ የሆነ ኢንሴክት ሊሆን ይችላል፣ ተባዮች ሊሆኑ ይችላሉ። ወይም ደግሞ ሳሙና ኢቭን ስናጥባቸው ሳሙና ውሃ ገብቶ ከሆነ እሱም ስለሚያሳክካቸው አስሬ መነካካት ባህሪ ይኖራቸዋል። ስድስተኛውና የመጨረሻው ደግሞ አለርጂ ካለ፣ በተለይ አለርጂ ካላቸው የአፍንጫ ቶንሲል ካላቸውና የሚድል ኢር ኢፊውዥን ወይም ጆሮአቸው ውስጥ የሚከማች ፈሳሽ ካለ ከፍተኛውን የማሳከክ ስሜት ሊኖራቸው ይችላል። እነዚህ 6ቱ ሁሉ የጆሮ ማሳከክ ወይም መጎተት ሊያስከስቱ የሚችሉ ናቸው። ስለዚህ ባጭሩ ጆሮአቸውን ጎትቱ ማለት ህጻናት ሁሌ ኢንፌክሽን ላይሆን ይችላል፣ ግን እርግጠኛ መሆን አለባችሁ። ሐኪም ጋር ብታሳዩቸው መክራችኋለሁ። ለዛሬ ያለኝ መረጃ ይህን ይመስላል። ዶክተር ፋሲል ነኝ፣ ህጻናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። ቅድም እንዳልኳችሁ የአንገት በላይ ህክምና ከፈለጋችሁ በአካል መታችሁ መታከም ትችላላችሁ። ከታች ባሉ ስልኮች ደውላችሁ በአካል መምጣት ይቻላል። መልካም ጊዜ።